ፒያሳ በጣም ታሪካዊ ነው። ታሪካዊ ስፍራ ነው። ሽውሽ ወረዳ ሽውሽ ፒያሳ አይደለ? ዘፈኑም እንደዛ ነው። አራዳ ሄዶ ፒያሳ መጥቶ በቸርቸር ጎዳና ሄዶ ማአት ዘፈኖች አሉን። አራዳማ አራዳ ሆነች። አራዳ ነች። ምን እንደነበረና አሁን ስናይ ሌላ ነገር ሆነብን። ምን ደንስበት ነበረ። መግባ መውጫ የሌለ ነበር። አሁን እንደዚህ ስናይ ለልጆቻችን በጥሩ ሁኔታ ተሰራል ብለን ነው እኛም ደረስንበት። እኛ ይሰራል ብለንም አልገመትኩም። እንደዚህ አይነት ይሆናል ብዬ አልገመትኩም። በጣም ደስ የሚል ነው። ለብቻ አለ፣ የሳይክል መንገድ ለብቻ አለ፣ የመኪና መንገድ ለብቻ አለ። መብራት ደረጃውን የጠበቀ ነው። በፊት የለም እንደዚህ አይነት ነገር። መንገድ ዘመናዊ ነው፣ በጣም ዘመናዊ ነው። ደስ የሚል ነው። እኔ አሁን እንደዚህ ቀልዳለሁ። እኛም ሾፌርነት ስንቶ ይሄ ሁሉ መንገድ ሰፋ፣ ማብራቱ እንደዚህ ይበራል። ይሄ ወርቅ ጊዜ ውጤት ነው። የመነሻው የኮሪደሩ የለውጡ መነሻ የተፈጠረበት አራዳ አራዳ ሲባል ይሄ አሁን ያለበት ኤሪያ የተገናኘ መንደር ነው። አንድ ሰፈር ነው። አሁን እዚህ ጋር የተቀመጥንበት አርቲስት ሜሪ አርሚዴ መኖሪያ ቤቷ እዚህ ጋር ነው። የኔም እዚህ ጋር ነው። እንደው የሰው ህይወትን አኮ ደግፎ እንኳን በውድቅት ሌሊት እንኳን ይዘሽ ከዛ ከአንድ መንደር ወደ ሆስፒታል ለመሄድ መንገድ እንኳን የሌለበት ነበር። ያ የተጨናነቀ ነው። አሁን ፊት የነበረው ሳይሆን ዛሬ ራሳችን ወልደን የልጅ ያየንበት ቦታ ሁሉ ተቀይሯል። በእውነቴ ነው። ለውጥ አይደለም ለመናገር ቃላት ያጥረኛል። በጣም ሁሉም ህዝብ ያደነቀው ህዝብ ነው። ስለዚህ ፒያሳ ምን ጊዜም ፒያሳ ነች። አሁንም ተለውጣ በአዲስ መልክ ብትሆንም ሁላችንም በየቅጣዳት ለልማት ሲባል ተነስተን ሄደናል። ከዚህ ለውጥነቱን ደግሞ ስንመለከት ወልደ የልጅ ያየንበት እንኳን ተባል ቦታው ተቀይሯል። ችን የድሮ ቤቶች ነበሩ። ቤቶቹ ከመቆየታቸው አንፃር ያው እየተደጋገፉ በላስቲክም ባረጀ ቆርቆሮ ምናምን ነበር የሚኖር። አፍይዘሽ ነው የምትጂ። እኛ ጓደኞች እዚህ ነበሩ። ለሊት ስንመጣ ለመግባት ጎንበስ ብለን ነው ሰው ቤት ለመግባት ለመተኛት እንኳን እንዴት አይነት ስቃይ ነበር። እዛ አጋጣሚ አምሽተን እነሱ ቤት ስንገባ ምን አይነት ስቃይ ነበር። እዚህ በተለይ እዚህ አካባቢ ቤት አይደለም ሽንት ቤት እንኳን በር ላይ ነበር እና ሽንት ቤት እንኳን መቀመጥ አንችልም። ከመጣን እዛው ሆቴል ተቀምጠን ነው የምንወጣ ኬክ ቤት እንጂ እዚህ መቀመጥ አትችልም። ገና ስትቀመጪ ይዘልብሻል። ለመሄድም አይመችም። ለማየት ራሱ እኮ በጣም አስቸጋሪ ነው። አንድ ነገር ሄዶ ለመሄድም አስቸጋሪ ነው። ሁኔታ የከተማውን አገልግሎት ለማሳለጥ የማይመች ለህዝቡም አደጋ ነው። ለጎርፍም ተጋላጭ እያደረገን ያለው ይባስ ብሎ ደግሞ ቤቶቹ አርጅተዋል። ጠጋ ብለን ማህበረሰባችን ስንመለከት ልብ የሚነካ ብዙ ነገር አይተናል። ነዋሪው በኖረበት በመሃል አራዳ እዛው ስትኖሩበት በነበረበት ቦታ ላይ እየሰራን ነው። ወጣ አለ ከተባለም ወይ ልደታ አሊያም ቂርቆስ ነው። ማህበረሰቡ ደግሞ አብሮ ነው የኖረው። በእቁብ በጉርብትና በተለያየ በማህበር የተሳሰረ ማህበር ነው። ይሄንም ህዝብ በማይበታትን መንገድ አንስተን የህዝቡም ህይወት ይለምልም፣ ከተማችንም ትለምልም ታብብ። ስበትና አሁን የምናየው የተለየ ነው። ያኔ ኩሽና ነው ሁሉም ነገር እንደው መብራት ነው የሚበራ እንጂ ሽንት ቤት የሌለበት እኮ እዚህ አካባቢ ሽንት ቤት የለም። እዚህ አካባቢ የሚጸዳዳ ሰው የለም። ወንድ ሆቴል ቤት ሆኖ ነው የሚጸዳዳ። ሴቶች በስቃይ ነው እንደው ተራ ጠብቆ መከራ አይቶ ሽንት መሽኛ የለም ምን የለም። ያ ሁሉ አልፎ ይሄ መታየቱ ብዬ እኔ በኔ እድሜም አልጠበቅኩም በፍጹም። ከዚህ ሰፈር በሙሉ 4 ኪሎ ነበርኩ፣ ፊት በር ነበርኩ፣ በሙሉ አውቀዋለሁ። አሁን እንዲህ ተለውጦ ሳየው እኔ የዜጎች የኑሮ ደረጃ ማሻሻልና ምቹ የመኖሪያ አካባቢ ብቻ መፍጠር ሳይሆን ከዛ ባሻገር ታሪክን ማከም ነው። በታይ ራሱ እሱ ገነት ነው የሚመስለው። ስለዚህ ለውጥ ነው። የ4 ኪሎ ነው ውጣ አደባባይ መናፈሻ መቀመጫ ደረጃ ላይ የተደረገ ቁጭ ብሎ ሬሱ ያደርጋል። በየው ወንዙ ውስጥ ተቀምጦ ሲያነቡ ነው የምታየው። ትልቅ ለውጥ ያየው።
አዲስ ልምምዶችም አምጥተናል። ሰው ራሱ እንዲጠብቅ፣ ስፖርታዊ እንቅስቃሴዎች እንዲያደርግ፣ ይሄ ማህበራዊ መስተጋብሩ እንዲጨምር የሚያደርጉ በጣም በርካታ ኩነቶች ናቸው እየተካሄዱ ያሉት። እኔ የምኖርባት ከተማ ስትለወጥ የመጀመሪያ ደስተኛ መሆኗ እኔ ነኝ። የእኔ ደስታ ደግሞ ወደ ቤተሰብ ይጋባል። አላደ የኔነት አገሬ እያደገችልኝ ነው። እኔ ደግሞ አንዱ ሲቀነጥስ አንደኛውን ተው ይሄ ነገር የማለት ሁሉም ተያይዘን ወደ እድገት የምንሄድበትን ህብረተሰቡ በእኔነት ስሜት እንዲይዘው ነው የምፈልገው። አራዳ አሁን ሁሉ ነገር ናት። ለንግድም የንግድ ማዕከል ናት። ከትንሽ እስከ ትልቅ ግብይት ማዕከል ያላት ነው። እንደ ሀገር ላለፉት ለውጥ ዓመታት የተሰሩ ስራዎች እጅጉኑ ተስፋ ሰጪ ነው። እንደ አራዳ አነሳው እንጂ እንደ አዲስ አበባ የተሰሩ ስራዎች ቃልን በተግባር የሚገልጡ ከተማውን ውብና ልክ እንደ ስሟ አበባ የምትመስል ከተማ ለመገንባት የተጀመሩ ስራዎች ተስፋ ሰጪ ናቸው። ለመጪው ትውልድ እጅጉን የበለጸገች ኢትዮጵያ ለማስረከብ እየተደረጉ ያሉ ጥረቶች እንዲሁም ደግሞ ለመጪው ትውልድ ምቹ፣ ያማረች፣ ተወዳዳሪ፣ ሁሉ አቀፍ የሆነች እና የብልጽግና ተምሳሌት የሆነች ከተማ ለማስረከብ እየተደረጉ ያሉ ጥረቶች ውስጥ ሁሉም ሚናውን መወጣት መቻል አለበት። ስለዚህ አራዳ ብዙ ጸጋዎች አሏት። መታችሁ ጎብኙ።